ሁለተኛው የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ሰዎች ምዕራፍ 1 ከ1 እስከ 12 አብረን እናነባለን። በጌታ በክርስቶስ ኢየሱስ ስም አነባለሁ። መጽሐፍ ቅዱስ የያዛችሁ ሰዎች ክፈቱና የሌላችሁ ደግሞ አጠገባችሁ ካለው ሰው አብራችሁ ተባብራችሁ አንብቡ። ለእግዚአብሔር ቃል ክብር ነው የምንቆመው። የተቀመጣችሁ ሁሉ እንድትቆሙ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ስም የተመሰገነ ይሁን። በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ጢሞቴዎስ ከእግዚአብሔር አብ ከጌታችን ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እምባህን እያሰብኩ በደስታ እሞላ ዘንድ ላይህ እናፍቃለሁ። ባንተ ያለውን ግብዝነት የሌለበትን እምነትን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በአዋንቅ የነበረባቸው በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እንግዲህ በጌታችን ምስክርነት ወይንም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረህ መከራ ተቀበል። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱም ሞትን ሽሯልና። እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት በወንጌል ሕይወትና አለመጥፋትን ወደ ብርሃን አምጥቷል። ስለዚህም ምክንያት ይህንን መከራ ተቀብያለሁ፣ ነገር ግን አላፍርበትም። ያመንኩትን አውቃለሁና የሰጠሁትን ማደሪያ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። በክርስቶስ ኢየሱስ ባለ እምነትና ፍቅር ምሳሌ ያዝ። መልካሙን አደራ በእኛ እንደሚኖረው በመንፈስ ቅዱስ ጠብቅ። በእስያ ያሉት ሁሉ ከእኔ ፈቀቅ እንዳሉ ታውቃለህ። ከእነርሱ ፊሊጎስና ጌርዋኔንስ ናቸው። ጌታ ለሄኔፎር ቤተሰቦች ምሕረትን ይስጥ፣ ብዙ ጊዜ አሳርፈውኛልና በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ። በዚያን ቀን ከጌታ ምሕረትን እንዳገኝ ጌታ ይስጠው። በኤፌሶን እንዴት እንዳገለግለኝ አንተ በደህና ታውቃለህ። ባለፈው ትዝ ይላችሁ እንደሆነ በዚሁ ክፍል ላይ ስንነጋገር ነበረ። ባለፈው ሳምንት ወደ ጢሞቴዎስ ሰዎች ሁለተኛው መልእክት ላይ ከ1 እስከ 12 አንብበን ነበር የጀመርነው እና ከዛ በኋላ በዛ ክፍል ላይ ተነጋግረን አንዳንድ ነገሮችን ተነጋግረናል። መንፈስ ቅዱስን እንዴት ማነሳሳት ይቻላል፣ ወይንም ደግሞ በእኛ ውስጥ ያለው ከጌታ የተቀበልነው መንፈስ ቅዱስን እንዴት ማቀጣጠል ይቻላል። በተለይ ደግሞ ይህ ዘመን የልዩነት ዘመን እንደሆነ መንፈስ ቅዱስ ነግሮኛል። እግዚአብሔር ልዩነትን የሚያደርግበት ዘመን ነው። አልሰማችሁኝም? እግዚአብሔር ልዩነትን የሚያደርግበት ዘመን ነው። ክብር ለኢየሱስ ይሁን። ትዝ ይላችሁ እንደሆነ በባቢሎን የተለዩ ነበሩ። በባቢሎን ምድር የተለዩ ነበሩ። አይሁዳውያን ከባቢሎናውያን የተለዩ ናቸው። ከአይሁዳውያን መካከል ደግሞ የተለዩ እነ ዳንኤል ነበሩ። ክብር ለኢየሱስ ይሁን። እነ ሲድራቅ እነ ሚሳቅ ነበሩ። እነዚህ የተለዩ ናቸው። የእግዚአብሔር መንፈስ ያለባቸው በጥበብ የሚገለጥባቸው ሰዎች። ምንድነው የተለየ ያደረጋቸው? የተረዱበት መረዳትና በእግዚአብሔር ፊት የነበራቸው ጠንካራ ውሳኔ ነበር። ክብር ለኢየሱስ ይሁን። ለእግዚአብሔር ቅርቦች ነበሩ። በጌታ በኢየሱስ ክርስቶስ ስም እውነትን እነግራቸዋለሁ። ለእግዚአብሔር ቅርብ የሆኑ የተለዩ ሰዎችን በዚህ ዘመን እግዚአብሔር ይገልጣል። የጌታ ስም የተመሰገነ ይሁን እና የጌታ መንፈስ በእያንዳንዳችን ውስጥ እንዳለ ተነጋግረናል ባለፈው። እግዚአብሔር
መንፈስ ቅዱስን የተቀበልነው መቼ ነው ስንል ጌታ ኢየሱስ ክርስቶስን እንደ ግል አዳኙ የተቀበለ ሰው ሁሉ መንፈስ ቅዱስ በውስጡ ይኖራል። የጌታ ስም የተመሰገነ ይሁን። እናንተ የእግዚአብሔር ቤተ መቅደስ ናችሁ ሲል የመንፈስ ቅዱስ ማደሪያ ናችሁ እያለን ነው። መንፈስ ቅዱስ በውስጣችን ይኖራል። መንፈስ ቅዱስ ወደ ህይወታችን በሚመጣበት ጊዜ እያንዳንዳችን ላይ እግዚአብሔር ስጦታን አስቀምጧል። ብዙ ሰው ይህን ስጦታ አይረዳውም። የተወሰኑ ሰዎች ናቸው በቤተ ክርስቲያን ሲንቀሳቀሱ የሚታዩ። ብዙ ሰው ይህንን ስጦታ ሲያንቀሳቅሳነ። ሐዋርያው ጳውሎስ ግን ለጢሞቴዎስ የሚነግረው ነገር ምንድነው? ባንተ ውስጥ ያለውን ስጦታ እሳት እንደሚያቀጣጥል እጆችን በመጫን አቀጣጥላለሁ፣ ደግሞ ያለውን ስጦታ እንድታነሳሳ አሳስብሃለሁ ይለዋል። የእግዚአብሔር ስም የተመሰገነ። ደህና ናችሁ? ግዴላችሁም ለዛሬ አፍተውሳችሁም ቢሆን አሜን በሉ። አሜን ማለት የእግዚአብሔር እውነት በህይወቴ ይሁን ማለት ነው። አሜን ትላላችሁ? የጌታ ስም የተመሰገነ ይሁን። እና እንደታነሳሳ አሳስብሃለሁ ብሎ ይነግረዋል። እና ቅዱስ መጽሐፍም ደግሞ መጽሐፍ ቅዱስ ማሰላሰልና መታዘዝ የውስጣችንን መንፈሳዊ ውስጣችን በመንፈስ ውስጥ ያለው የመንፈስ ቅዱስ እሳት እንዲቀጣጠል እንደሚያደርገው ባለፈው ጥቂት 3 ነገሮችን ነግሬያቸዋለሁ። የመጀመሪያው ነገር ለማስታወስ ያህል የመጀመሪያው ነገር መንፈስ ቅዱስን እሳት በህይወታችን እንዲቀጣጠል ከሚያደርገው የመጀመሪያው ነገር ምንድነው ብያቸዋለሁ? የእግዚአብሔር ቃል የመንፈስ ቅዱስን እሳት በህይወታችን እንዲቀጣጠል ያደርጋል። በመንፈስ ቅዱስ መረዳት የሆነ የእግዚአብሔር ቃል ወደ ህይወታችን በሚመጣበት ጊዜ በውስጣችን ያለው የመንፈስ ቅዱስን ኃይል እንዲነሳሳ ያደርገዋል ብለን ኤርምያስ 20 ቁጥር 9 ላይ ያለውን ነገር አንስተን እየተነጋገርን ነበር። ነገር ግን ከእንግዲህ የእርሱን ስም አላነሳም ለስሙም አልናገርም ብል ቃሉ በልቤ እንደ እሳት በአጥንቴም ውስጥ እንደ ረመጥ ሆነብኝ፣ አፍኜ መያዝ አቃተኝ፣ ጨርሶ መቋቋም አልቻልኩም ይላል ኤርምያስ። ክብር ለኢየሱስ ይሁን። አልናገርም በስሙ ከእንግዲህ ወዲህ ምክንያቱም ከነበረበት ስደት የተነሳ ከነበረበት ወገራ መከራ የተነሳ ይህ የእግዚአብሔር ሰው ነቢዩ ኤርምያስ ካሁን በኋላ በስምህ መናገር አልፈልግም አልናገርም ብዬ ዝም ብልም፣ ነገር ግን ቃል በውስጤ እንደምን ሆናል? እንደ እሳት ነበልባል ሆነብኝ፣ በአጥንቶቼ መቃጠል ሆነብኝ፣ ዝም ማለትም አልቻልኩም ይላል። ወገኖቼ የብዙዎቻችን ዝምታ ከቃሉ እጥረት የተነሳ ነው። ዝምታው እግዚአብሔር በውስጣችን የእግዚአብሔር ቃል በውስጣችን በገባ መጠን የእግዚአብሔር ቃል በመንፈስ ቅዱስ መረዳት ውስጣችንን በሞላ መጠን የእግዚአብሔርን እውነት ለመናገር የማንከለከል ሰዎች እንሆናል። የጌታ ስም የተመሰገነ ይሁን። የእግዚአብሔር እውነት ያውም በመንፈስ ቅዱስ የተቃኘ እውነት፣ በመንፈስ ቅዱስ እሳት የተለወሰ የእግዚአብሔር ቃል እውነት ተናጋሪዎች ያደርጋቸዋል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይህንን መንፈስ ያድለን። በኢየሱስ መሞላት ይሁንልን። በጌታ በኢየሱስ በእግዚአብሔር ቃል መሞላት ይሁንልን። ወገኖቼ በእግዚአብሔር ቃል የሚሞሉ ሰዎች ጊዜያቸውን ሰጥተው ራሳቸውን ገዝተው በእግዚአብሔር ፊት በተቀመጡና ቃሉን ባሰላሰሉ መጠን ከእግዚአብሔር ጋር ህብረት ባደረጉ መጠን ባሳለፉ መጠን የእግዚአብሔር ቃል ውስጣቸውን እየለወጠ በውስጣቸው ያለውን የመንፈስ ቅዱስን እሳት ያቀጣጥለዋል፣ ያነሳሳዋል። ክብር ለኢየሱስ ይሁን። በአንድ ቀን በሳምንት አንድ ቀን በሰማኸው ከሰባኪ በሰማኸው ቃል ብቻ አይደለም ወንድሜ። አንተ በረሃብ ውስጥ ነው ያለው፣ አንተ በድርቀት ውስጥ ነው ያለው። በሳምንት አንድ ቀን ብቻ የምሰማ ከሆነ እውነቴን እነግርሃለሁ አንተ በድርቀት ውስጥ አለ። ነገር ግን ዕለት ዕለት ከእግዚአብሔር ጋር ያለ ህብረት አብሮ የጠበቀ ከሆነ በእግዚአብሔር ፊት በጸሎትና የእግዚአብሔርን ቃል በማጥናት የምታሳልፍ ከሆነ ለሚቀጥለው ዘመን ያንተ ነው። ክብር ለኢየሱስ ይሁን። በሚቀጥለው ዘመን ከፍታ ይጠብቃል። በሚቀጥለው ዘመን የእግዚአብሔር አጀንዳ ባንተ ይፈጸማል። በሚቀጥለው ዘመን አንተን ሊያቆምህ የሚችል ጉልበት የለም። ክብር ለኢየሱስ ይሁን። አልፈና ጥሰ መሄድ የምትችልበት ኃይለኛ ጉልበት ይኖርሃል። በእግዚአብሔር ቃል ስትሞላ ጽድቅን የመናገር
አቅም ይኖርሃል። በእግዚአብሔር ቃል ስትሞላ አመጽን ኖ የማለት አቅም ይኖርሃል። በእግዚአብሔር ቃል በምትሞላበት ጊዜ መመሪያ የእግዚአብሔር ቃል ይሆናል እንጂ ተረት አይሆንም። መመሪያ የእግዚአብሔር ቃል ይሆናል። የእግዚአብሔር ቃል የሚለውን ታደርጋለህ። የእግዚአብሔር ቃል ኖ ማለት ትጀምራለህ። የእግዚአብሔር ቃል በውስጥ ባለ መጠን አንተ ምሪት የሚጠፋብህ ሰው አትሆንም። የእግዚአብሔር ቃል በውስጥ ባለ መጠን የምትሄድ ሰው ትሆናለህ። እግዚአብሔር በአንተ ላይ ያለውን አጀንዳ ለመፈጸም አይቸገርም። ኤርምያስ ዝም ማለት አልቻልኩም ያለው ቃልህ በውስጤ ነው ያለው። ክብር ለኢየሱስ ይሁን። እስቲ ቃልህ በውስጤ በሉ። እስቲ ድገሙና በሉ። እስቲ ቃልህ በውስጤ በሉ። እስቲ ድገሙና በሉ። ቃልህ በውስጤ በሉ። ክብር ለኢየሱስ ይሁን። በልቤ እንደ እሳት በአጥንቴም ደግሞ እንደ ረመጥ ሆነብኝ። ዝም ማለት አልቻልኩም ማለት። ሃሌሉያ። በመከራ ውስጥ በችግር ውስጥ ሰልፍ ባለ መካከል የእግዚአብሔርን እውነት ለመናገር ለእግዚአብሔር ለመላክ አመፃን ክፋትን ለመጣራረግ ወገኖቼ የእግዚአብሔር ቃል ጉልበት ይሆናል። አሜን። እኔ በጣም ብዙ ሰው ነቢይ ለመባል ይፈልጋል። ጥሩ ነው ነቢያት፣ የጌታ ስም በሁላችሁንም ቀብቶ እግዚአብሔር ያናግራችሁ። የጌታ ስም የተመሰገነ ይሁን። ግን ነቢይ ከኪሱ አውጥቶ አይናገርም። ነቢይ ከእግዚአብሔር ቃል አውጥቶ ይናገራል። ስለዚህ ነቢይ የተባልክ የነቢይነት መልእክት የደረሰህ እግዚአብሔር ይጠቀምብሃለሁ ብሎ መልእክት ያመጣልህ ወንድሜ፣ እግዚአብሔር ይጠቀምብሻለሁ ለሚቀጥለው ዘመን አንቺን ይጠቀማለሁ ብሎ ፕሮግራም ያደረገብሽ እህቴ ሆይ አንድ ነገር ልስምኝ እህቴ፣ ከቃሉ ጋር ህብረት ይኑርሽ። እግዚአብሔር ስም የተመሰገነ ይሁን። ሁለተኛው ያየነው በእግዚአብሔር ፊት በጸሎት በማሳለፍ ሃሌሉያ አሜን ትላላችሁ። ምንድነው ይሁዳ የሚለን? እናንተ ግን ወዳጆች ሆይ እጅግ ቅዱስ በሆነው እምነታችሁ ራሳችሁን ለማነጽና በመንፈስ ቅዱስም ጸልዩ ይላል። ሃሌሉያ። በምን ጸልዩ? በመንፈስ ቅዱስ ጸልዩ። በመንፈስ ቅዱስ ስትጸልይ ራስን ታንጻለህ። ያልታነጸ ሌላውን አያንጽም። ጌታ ስም የተመሰገነ ይሁን። ጸሎት ማለት ወገኖቼ በእሳት ላይ ኦክሲጅን መጨመር ማለት ነው። በእሳት ላይ ኦክሲጅን ሲጨምሩ እሳቱ ደምቆ እንደሚነድ በጣም እንደሚቀጣጠል ጸሎት ደግሞ ወገኖቼ በተቀበልከው በእግዚአብሔር ጸጋ ላይ እሳት እንደማቀጣጠል ኦክሲጅን እንደመጨመር ማለት ነው። መቀጣጠል ትጀምራለህ። ሃሌሉያ። ኧረ በኢየሱስ ስም እግዚአብሔር ያቀጣጥላችሁ። ራካዶጎባሴ ፕሬቼኔኪያ ሳቦራ መቀጣጠል ትጀምራለህ። በቀንም በሌሊትም ትጸልያለህ። ሬካዱ ሻካቦ በሚመችም በማይመችም ሰዓት መጸለይ ትጀምራለህ። ሌሊቱ ያንተ የጸሎት ጊዜ ነው። ቀኑ ያንተ የጸሎት ጊዜ ነው። መንገድህ ያንተ የጸሎት ጊዜ ነው። ከሰዎች ጋር ባለ የጸሎት ጊዜ ነው። ውስጥ አያልፍም። ሃሌሉያ አሜን። ያዛችሁት ስልክ እኮ 24 ሰዓት ኔትወርክ ክፍት ነው። ክልል ውስጥ ካላችሁ፣ ከክልሉ ውጪ ስትሆኑ ግን ከኔትወርክ ውጪ ስለሆናችሁ ከማንም ጋር ኮሚኒኬት ማድረግ አትችሉም። ምክንያቱም ከኔትወርክ ውጪ ስለሆናችሁ ወገኖቼ ልንገራችሁ፣ በእግዚአብሔር ሕልውና ውስጥ ስትሆኑ ኔትወርኩ ክፍት ነው። አልገባችሁም? ሬካዳጋሴ ፕሬዝ በኔትወርኩ ክፍት ነው። ክብር ለኢየሱስ ይሁን። እግዚአብሔርን ማውራት ትጀምራለህ። እግዚአብሔር አንተን ያወራሃል። እግዚአብሔርን ትናገረዋለህ። እግዚአብሔር ለአንተ ይናገራል። እግዚአብሔር የነገስታትን ምስጢር ይገልጥልሃል። እግዚአብሔር የሀገርን ምስጢር ይገልጥልሃል። እግዚአብሔር የሰዎችን ምስጢር ይገልጥልሃል። እግዚአብሔር የተሰወረውን ነገር ይገልጥልሃል። ሃሌሉያ። አንድ ነገር እንደሚል ታውቃላችሁ። እግዚአብሔር ለባሪያዎቹ ካልነገረ በስተቀር በምድር አንዳች አያደርግም እንደሚል ታውቃላችሁ። በዚህ ዘመን እግዚአብሔር የሚያማክራቸው ምስጢረኞችን ይፈልጋል። ስለ ምድር የሚነግራቸውን ሰዎች ይፈልጋል። ስለ ነገስታት የሚነግራቸውን ሰዎች ይፈልጋል። ስለ ምድሪቷ ችግር የሚነግራቸውን ሰዎች ይፈልጋል። ወንድሜ ልንገርህ፣ ከባታሊዮን ጦር የበለጠ አንድ የጸሎት ሰው ሃሌሉያ ምድርን መቆጣጠር የሚችል ጉልበት አለ። አንድ የጸሎት ሰው ከእግዚአብሔር ጋር ያለ። እኔ በጣም ይገርመኛል። ኤልሳ የሚሉ ሰውዬ ትዝ ይላችኋል? ኤልሳ የሚባለው ሰው ትዝ ይላችሁ እንደሆነ ክራዲናሞስ ፕሬቼሪያ
ይህ ሰው በጣም የሚያስገርም ሰው ነው። ይህ ሰው በጣም የሚያስገርም ሰው ነው። ንጉሱን ከአንድም ሁለቴም ከሶስቴ አዳነው ከጠላት ምክር። ከዛ በኋላ ማን ነው የመከረው ከናንተ ጋር? ኖ አንድ በዛ በሰማርያ የተቀመጠ ሰው አለ። እሱ የምትናገረውን ሰው በአጠቃላይ ይሰማል። እሱ ነው ያስጠነቀቀ። ታመጡልኛላችሁ አለ። አሁን እናመጣለን ብለው ከበቡት ይላል። ሌሊቱን ከበው አደሩ ይላል። ከበው አድረው ጊያዝ በማለዳ ወጥቶ ሲመለከት በሰራዊት ተከቧል። ወየው አለ፣ ተከበናል፣ ማን ያድነናል አለ። ኤልሳ ምን አለው? አይኑ የተከፈተለት በኢየሱስ ክርስቶስ ስም ዛሬ አይኖቻችሁ ይከፈት። ከፍርሃት ነፃ የሚያወጣ በኢየሱስ ስም አይን መከፈት ይሆንላችሁ። መንፈሳዊ መከፈት በኢየሱስ ስም ይሆንላችሁ። የከበባችሁን የሚያያችሁን የሚጠብቃችሁን ማየት የምትችሉበት አይን በኢየሱስ ስም በዚህ ጉባኤ ላይ የተከፈተ ይሆን። የጊያዝ እይታና የእግዚአብሔር ሰው እይታ በጣም ይለያያል። ጊያዝ ሰራዊትን አየ። ስጋ የለበሰውን ሰራዊት ነው ያየው። ያ የእግዚአብሔር ሰው ግን እንደዚህ አለ፣ ተዋቸው። እስቲ ተዋቸው በል። እስቲ አጠገብ ያለውን ሰው ተው እስቲ በለው። ከእነርሱ ይልቅ በእኛ ዙሪያ ያለው ይበልጣል በል። እስቲ ተው በሉ። እስቲ አጠገብ ያለውን ሰው ተው በል። በእርሱ ካለው ይልቅ በሉት። እስቲ በእኔ ያለው ይበልጣል በሉ። ሃሌሉያ። ተዋቸው። በእነርሱ ካለው በእኛ ዙሪያ ያለው ይበልጣል። አልገባው። ስጋዊ ሰው ድሮም አይገባውም። አጠገብ ያለውን ሰው ስጋዊ አትሁን እንዲገባ ከፈለክ ስጋዊ አትሁን በለው። መንፈሳዊ ይሁን በለው። ስጋዊ ሰው ባገኘው የሚደነግጥ ነው፣ በሰማው የሚደነግጥ ነው፣ ባየው የሚደነግጥ ነው። የሆነ ነገር መጣብኝ ነው። የእግዚአብሔር ሰው ግን እንደዚህ አለ፣ በእነርሱ ዙሪያ ካለው ይልቅ በእኛ ዙሪያ ያለው ይበልጣል። ሃሌሉያ። እንዴት ሲል እጁንም ምን አደረገባቸው? ጫነበትን። አቤቱ ያይ ዘንድ አይኖቹን ክፈት። ከዛ አይኖቹን ከፈተለት ይላል። አይኖቹን ሲከፍትለት በእነሱ ዙሪያ የእሳት ሰረገላ ካባ ሳክራጅን የእሳት ሰረገላ። ታዲያ እንዴት አይደፍር? የጸሎት ሰው ደፋር ነው። የጸሎት ሰው ሀገርን መምራት ይችላል። የጸሎት ሰው ወንድሜ ለሀገር መሪ ለመሪዎች መሪ መሆን ይችላል። የጸሎት ሰው በጌታ በኢየሱስም እግዚአብሔር በጸሎት የተቃኘ ህይወት ይስጣችሁ፣ በኢየሱስም ይስጣችሁ። የጸሎትን ኃይል አታቁም እንጂ የጸሎትን ኃይል ብታቁ ከተንበረካካችሁበት አትነሱም። የጸሎትን ኃይል ብታቁ ወንድሜ ምድርን መግዛት የሚችል የእግዚአብሔር ክብር ካንተ ይወጣል። የጸሎት ሰው መሆንን ብታቅ ወንድሜ አንደበትህ ጋር እግዚአብሔር ይሰራል። አሜን። ክብር ለኢየሱስ ይሁን። እኔ አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር ይመስገን ምኞትም ይሁን እንትን ከሆነ ጥሩ ነው። አንተ ስትገባ ታክሲ ውስጥ አጋንንት ይጮሃል፣ ይጮህ፣ ጌታ ይመስገን፣ እሱ መጮህ ስራው ነው። አሜን። ግን አንድ ሚስጥር ልንገርህ፣ ከጌታ ጋር ካልሆንክ አይጮህም። አይጮህም፣ እንደውም ያጫጩሃል። በኢየሱስ ስም ምርኮ ይመለስልን። የእግዚአብሔር ስም የተመሰገነ ይሁን። ሶስተኛው በአገልግሎት ውስጥ ታማኝ መሆን። በአገልግሎት ውስጥ በመታዘዝና በታማኝነት መገኘት። አገልግሎት የጌታ ነው እንጂ የሰው አይደለም። ሲያጠገብ ያለው ሰው አገልግሎት የጌታ ነው በል። በአገልግሎት ውስጥ ታማኝ ሆኖ መገኘት። አገልጋዮች ልንገራችሁ፣ የምታገለግሉት ጌታን ነው እንጂ ሰውን አይደለም። የምታገለግሉት ጌታን ነው። አገልግሎት ሲሰጣችሁ ደግሞ ይህንን ስፍራ እርሱ ይይዝልኛል፣ ይህንን ስፍራ ይሸፍንልኛል፣ አምኜዋለሁ ብሎ ነው የሚሰጥህ። በጣም ከሚገርመኝ በእግዚአብሔር መታመንን የመሰለ ድንቅ ነገር የለም። ሰው ያላመነ ሰው እግዚአብሔር አምነዋል። የጌታ ስም የተመሰገነ ይሁን። አጠገብ ያለውን ሰው በእግዚአብሔር መታመንህን ታውቃለህ ወይ በለው። በደንብ አድርገህ ጠይቀው። በእግዚአብሔር እንደታመንክ ይገባሃል በለው። ያው ትንሽም ይሁን ትልቅ አገልግሎት የሰጠህ እግዚአብሔር፣ ትንሽም ይሁን ለትልቅ አገልግሎት ዋጋን የሚከፍል እግዚአብሔር ነው። ክብር ለኢየሱስ ይሁን። በአገልግሎት ውስጥ ታማኝ ሆኖ መገኘት ዋጋ አለው። የእግዚአብሔር ቃል ሮሜ 12:11 ላይ እንደዚህ ይላል፣ ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ ይላል።
በመንፈስ የጋላችሁ። በመንፈስ የጋሉ ሰዎች ነው በነገራችን ላይ የእግዚአብሔርን ሐሳብ የሚያገለግሉት። አገልግሎት የጌታ ነው። ለአገልግሎት ታማኝ ወንድሞቼ፣ ትርፍ ጊዜ አይደለም ለጌታ የሚሰጠው፣ ዋና ጊዜ ነው። እግዚአብሔር እድሜን ሰጥቶ የእድሜ የሆነ ጭማቂን አታምጣ። እግዚአብሔር ጊዜን ሰጥቶ ብዙ ሰዎች ካፌ ለመቀመጥ ጊዜ አላቸው፣ ጓደኞቻቸው ጋር ለማሳለፍ ጊዜ አላቸው፣ ዘመን ለመጠየቅ ጊዜ አላቸው፣ የሆነ ነገር ለመስራት ጊዜ አላቸው። ለእግዚአብሔር ግን ጊዜ የላቸውም። አብዛኛው ሰው ለፈጠረህ ለእግዚአብሔር ጊዜ የለህም። ለአገልግሎት ጊዜ መጥፋት የለበትም። በስሙ ብቻ ልታምኑ ሳይሆን እርሱንም ልታገልግሉ ተጠርታችኋል ይላል መጽሐፍ ቅዱስ። የተጠራ ነው ጌታን ለማገልገል ነው ወገኖቼ። የተወሰኑ ሰዎች አገልጋይ፣ እኛ ተገልጋይ መሆን አይገባንም። እያንዳንዳችሁ የክርስቶስ ኢየሱስ ብልቶች ናችሁ። እስቲ ብልት የሆነ የክርስቶስ ብልት ነኝ የሚል ሃሌሉያ። እንግዲህ እጆቻችሁን ያወጣችሁ በአጠቃላይ ከሰውነታችሁ የማትፈልጉት ነገር ምንድነው? ከሰውነቴ የማትፈልገውን እስቲ ይሄን ነገር አልፈልገውም ቢኖርም ባይኖርም የምትለው ሄሎ አለ ሁሉ ያገለግላል ሰውነት በሙሉ ያለውት። ስለዚህ አንተም አገልጋይ ነህ። አሜን። አንተም ለእግዚአብሔር ውድ አገልጋይ ነህ። እግዚአብሔር አንተ ባስቀመጠ ቦታ ላይ እግዚአብሔር ይፈልጋል። እግዚአብሔር ባስቀመጠ ቦታ ላይ ሊጠቀምብህ ሊገለጥብህ ይፈልጋል። እግዚአብሔር ባስቀመጠ ቦታ ላይ እግዚአብሔር ሊሰራብህ ይፈልጋል። አንተ ስራ ፈታ አይደለም። የክርስቶስ ኢየሱስ ብልት ከሆንክ አገልጋይ ነህ። ብልት መሆንህ እርግጠኛ መሆን ነው። ብልት ለመሆን ደግሞ በኢየሱስ ክርስቶስ ማመን ነው። ሌላው መንገድ የለው እና ልታገለግል ነው የተጠራው። እንዴት ነው አገልግሎት? እግዚአብሔር ይመስገን። ድሮ እኮ አይህ ነበር ቤተ ክርስቲያን። የት ሄደህ ነው ሲል አሁን በጣም ቢዚ ሆኜ ነው ይላል። በእግዚአብሔር ላይ ቢዚ አትሁን በሉት። አጠገባቸው ያለውን ሰው እባካችሁ ንገረው በደንብ። በእግዚአብሔር ላይ ቢዚ አትሁን በሉት። አንዳንድ ሰው ሆድ ብቻ የተፈጠረለት ይመስላል። ከጧት ጀምሮ እስከ ማታ ለሆድ ለመንፈስስ እግዚአብሔር ቃል ሲናገር ከዚህ ተግራት ወደ ኋላ አትበሉ ይላል። በነገራችን ላይ ይሄ ጡንቻ የሚጠነክረው ሲሰራን አይደል? ወይ ስፖርት መስራት አለበት ወይንም ደግሞ የሆነ ስራ መስራት አለበት። አለበለዚያ ስራ ባቆምክ ጊዜ ጡንቻ እንዴት እንደሚሆን ታውቃለህ? እድሜያቸውን የገፉ ሰዎችን ሆነ ተስተ እዚች ጋር እንደዚህ መጫወት ይጀምራል። በቃ ጉልበት የለውም በቃ ማለት ነው። ያ ጉልበት እየጨረሰ ነው። ጠንከር ያለስ ከሆነ ትብር ይላል እና ቢገፈትር ይጥላል፣ ቢመታ ያጎዳል። አንተ በአገልግሎት ስታገለግል እንደ ፈርጣማ ሰው ጡንቻ የምታወጣ ትሆናለህ። ቃራውጣ ከማለት ራስ ወጥተህ ትገኛለህ። አሜን ትለኛለህ። በጌታ በተግባር አገልግሎት ላይ ስትገኝ አገልግሎት እየተገለጠ እየሰፋ እየበዛ ሀገሪቷን እየሞላ ይሄዳል። ለአገልግሎት አጠገብ ታማኝ ሁን በሉት። አራት እናገሩ። ዛሬ ሌላ ጉባኤ ነው እንዴ? ያለፈው ሳምንት ጉባኤ ነበረ ሰው እንዴ? ሌላ ጉባኤ ነው። እሺ አጠገብ ያለ ሰው ለአገልግሎት ታማኝ ሁን በሉት። የማታገለግል ከሆነ አገልግል በሉት። ክብር ለኢየሱስ ይሁን። የጌታ ስም የተመሰገነ ይሁን። እና ጠንካራ የምትሆነው ብርቱ የምትሆነው በተሰጠህ የአገልግሎት መስመር ማገልገል ስትጀምር ነው። በውስጥ ያለው እሳት የሚቀጣጠለው። አራተኛው እዚህ ጋር ነው ያቆምኩት አይደል? ዛሬ ወደ አዲሱ ነው የምገባው። አራተኛው እጆቻችን በመጫን የመንፈስ ቅዱስ እሳት ይቀጣጠላል። አሜን ትላላችሁ? እጆችን በመጫን እግዚአብሔር ቃል ሲናገር እንደዚህ ይላል። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው
እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ ይላል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ እጆቼን በመጫን አሳስብሃለሁ። ይህ እጅ የመጫን ስርዓት ወገኖቼ ዘዳግም 34 ላይ ሄዳችሁ ስትመለከቱ እንዲህ ይላል፣ ሙሴም እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ፣ የእስራኤልም ልጆች ታዘዙለት፣ እግዚአብሔርም ሙሴን እንዳዘዘው አደረገ ይላል። ክብር ለኢየሱስ ይሁን። እና እጅ በመጫን ጸጋ መከፋፈል አለ። እጅ በመጫን መንፈስ መካፈል አለ። አሜን ትላላችሁ? ይሄ ደግሞ እጅ መጫን የሚገኘው በህብረት መካከል ነው። በህብረት መካከል በመንፈስ ቅዱስ በተሞሉ ሰዎች በእግዚአብሔር ሰዎች የጸጋ መተላለፍ አለ። ሁሉም ሰው እጁን አይጫንብህ። አንዳንዱ አመድ ነው የሚያስተላልፍብህ። እጅህን የሚጭንብህ ሰው ምረጥ። አጠገብ ያለውን ሰው ምረጥ በለው። አንዳንዶቻችን ስንፍና ተቀብለን እንዳንሄድ፣ አንዳንዶቻችን የሰውየውን ባህሪ እኛ ጋር እንዳያልፍብን እጃቸውን የሚጭኑብን ሰዎች እንምረጥ። ምክንያቱም በእጅ መጫን ማስተላለፍ ስላለ። ሐዋርያው ጳውሎስ ለጢሞቴዎስ ምንድነው? እጆቼን በመጫን ባንተ ውስጥ ያለውን እሳት እንደሚያቀጣጥል አነሳሳለሁ አለ። የእግዚአብሔር ስም የተመሰገነ ይሁን። አሜን። ባለፈው ሳምንት እዚህ ይላችኋል በሙሉ ሰው እጆቼን ጭኜ ነው። ምን እንደተጠቀማችሁ እናንተና መንፈስ እግዚአብሔር ያውቃል። የጌታ ስም የተመሰገነ ይሁን። አሜን። በእሳቱ ይተላለፋል የመንፈስ ቅዱስ እሳት። አምስተኛው በስደትና በመከራ ውስጥ ስደት ይምጣ ብዬ እየጸለይኩኝ ግን አይደለም። ግን አንዳንድ ጊዜ እግዚአብሔር ወንፊት ይዞ ይነሳል። ሰምታለሁ ይበሉት አጠገባችሁ ያለውን። ወንፊት ይዞ ይመጣል። ስደት አንዳንዴ ይመጣል። ስደት የእግዚአብሔርን ቤተክርስቲያን ያጠነክራታል። ስደት የእግዚአብሔርን ልጆች ያበረታቸዋል። የጌታ ስም የተመሰገነ ይሁን። እግዚአብሔር ቃል እንዲህ ይላል። ሐዋርያ ሥራ ምዕራፍ 29 እስከ 31 እንደዚህ ይላል። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅን ሲዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልን እንዲናገሩ ስጣቸው። ይህንን ከጸለዩ በኋላ መንፈስ ቅዱስ በኃይል ወረደባቸው፣ እግዚአብሔርም ቃል በግልጥነት ተናገሩ ይላል። አሜን። አንዳንድ ጊዜ መገፋት ጥሩ ነው። አጠገብ ያለው ሰው መገፋት ጥሩ ነው። ያው ተገፍተው ገፍተው የት እንደሚያደርሱ ታውቃሉ? በእግዚአብሔር እጅ ላይ ነው የሚጥሉ። መገፋት ሲበዛ ደግሞ ያ ሰው ወደ እግዚአብሔር ይሸሻል። ወደ እርሱ ስትጠጋ እግዚአብሔር ወድቀ ከሆነ ያነሳል። ክብር ለኢየሱስ ይሁን። አቅም አጥተ ከሆነ አቅምን ይሰጣል። ጉልበት ካደለ ጉልበትን እግዚአብሔር ያድሰዋል። የጌታ ስም የተመሰገነ ይሁን። አንዳንድ ጊዜ መገፋት፣ መጠላት እንዴት ያለ ድንቅ ነገር ነው። እኔ ሰሜንም አገልግያለሁ፣ ደቡብም አገልግያለሁ። ሰሜን ነፃነት አለ። የሰሜን ሰዎች እንገሯቸው፣ ሰሜን ቀላል አይደለም፣ ግን መንፈሱ አለ። ብዙ አይደሉም፣ ጥቂቶች ናቸው። በጥቂቶች መካከል ያለው የመንፈስ ቅዱስ እሳት ራኪያራቦስ ፍቅራቸው፣ መታሳሰባቸው። ምክንያቱም ስደት አለ። ብዙ የሚሰፉ አይደሉም። ተገፍተው ከጌታ ጋር ተጣብቀው ታገኙዋቸዋላችሁ። ስደት የመንፈስ ቅዱስን እሳት ያመጣዋል። የእግዚአብሔር ስም የተመሰገነ ይሁን። አሜን። ስድስተኛው በጾምና በጸሎት የእግዚአብሔርን ፊት መፈለግ የእግዚአብሔርን እሳት ያመጣል። አሜን ትላላችሁ? የእግዚአብሔር ቃል ድምፁን ያመጣል። ጾምና ጸሎት የሰዎችን ልብ ይከፍታል። ጾምና ጸሎት እግዚአብሔር እንዲሰራ ይመቸዋል።
የእግዚአብሔር ቃል ሲናገር እነዚህም ይላል ሐዋርያት ሥራ ምዕራፍ 13 ላይ ሄዳችሁ ተመልከቱ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳኦልን ለጠራዋቸው ሥራ ለዩልኝ። በዚያን ጊዜም ከጦሙ ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው ይላል። ክብር ለኢየሱስ ይሁን። ጾም ልባችን ለእግዚአብሔር የተከፈተ እንዲሆን ያደርጋል። እግዚአብሔር ወደ ቤታችን እንዲሳብ ያደርገዋል። ወደ ሕይወታችን እንዲሳብ ያደርገዋል። አሜን። የድሮዋ ቤተ ክርስቲያን የሐዋርያት ሥራዋ የምትጾም ቤተ ክርስቲያን ነች። የምትጸልይ ቤተ ክርስቲያን ነች። በጾምክና በጸለይክ መጠን ልብህ ለእግዚአብሔር የተከፈተ ይሆናል። እግዚአብሔር ለመስራት አይቸገርም። ጾም ለአገልጋይ ብቻ አይደለም፣ ጾም ለእያንዳንዳችን። እዛ ሰፈር ታውቃላችሁ፣ በጣም ይጾማሉ፣ በጣም ይጸልያሉ። ትክክል ባይሆንም እነሱ ለመዳን ነው የሚጸሉት፣ እኛ ደግሞ ስለ ዳንን እንጸልያለን። አሜን። እስቲ ዛሬ በኢየሱስ ክርስቶስም አንድ ነገር አድርጉ። በእግዚአብሔር ፊት ለመጾም ጊዜ ለመውሰድ ራሳችሁ ላይ ወስኑ። ምን ትሆናለህ? እስቲ ይራብህና ድፍት ያርግ። አትደፋም፣ ምንም አትሆንም። እንደውም የእግዚአብሔር ክብር ወደ አንተ ይመጣል። ክብር ለኢየሱስ ይሁን። አሜን። ስንቶቻችሁ እግዚአብሔርን ትናፍቃላችሁ? እግዚአብሔር የማይናፍቃለ እንደዚህ ጉባኤ? እስቲ እግዚአብሔር እንዲገለጥለት የሚናፍቅ ሰው፣ እግዚአብሔር እንዲገለጥ የሚናፍቅለት ሰው። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር እንዲገለጥልህ ከፈለክ ጸልይ፣ ጹም፣ የእግዚአብሔርን ቃል አንብብ። ክብር ለኢየሱስ ይሁን። መንፈስ ቅዱስ በጣም ፈልገው፣ እግዚአብሔር በህይወት መገለጥ ይጀምራል። ካልፈለጋችሁ ተውት። ክብር ለኢየሱስ ይሁን። አሜን። የመጨረሻው በመስዋዕትነትና በሙሉ ልብ ራስን መስጠት የእግዚአብሔርን እሳት እንዲቀጣጠል ያደርገዋል። እግዚአብሔር ቃል ሮሜ 12 ቁጥር 1 ላይ እንደዚህ ይላል። ሮሜ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። በብሉይ ኪዳን ወገኖቼ መስዋዕት በቀረበ ጊዜ ከሰማይ እሳት መጥቶ እንደበላው ራሳችንን ባቀረብን ቁጥር አልተገባ ነገራችን ተበልቶ ለእግዚአብሔር ክብር ለመሆን የምንቆም ሰዎች ይሆናል። አሜን። ሁልጊዜ ራሳችንን በእግዚአብሔር ፊት አቅርቡ ይላል። ሰውነታችሁን ለእግዚአብሔር መስዋዕት አድርጋችሁ አቅርቡ ይላል። መስዋዕት አድርጎ ባልቀረበበት ስፍራ ላይ እግዚአብሔር ወገኖቼ እንዴት አድርጎ መስራት ይችላል? 2018 የልዩነት ዘመን ነው። አሜን። 2018 የልዩነት ዘመን ነው። እግዚአብሔር በልዩነት የሚሰራበት ዘመን ነው። እግዚአብሔር በልዩነት የሚገለጥበት ዘመን ነው። አጠገብ ያለውን ሰው ነካ አድርግና 2018 የልዩነት ዘመን ነው በሉ። በደንብ አድርገህ ስማ ይበሉ። ደግማችሁ በሉት። 2018 የልዩነት ዘመን ነው። በደንብ አድርገህ ስማ በሉት። ልዩነቱ ደግሞ የሚመጣው በእኔ ነው በሉት። አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያመነ ሰው ይናገር። ልዩነቱ በእኔ ላይ ይመጣል በሉት። እዚህ አለ ደግመህ በል እስቲ። ልዩነቱ በእኔ ላይ ይመጣል በል እስቲ። ይህ 2018 የልዩነት ዘመን ነው በሉ እስቲ። እንግዲህ የልዩነት ዘመን የሚሆነው እሳቱ በአንተ ላይ ሲነድ ነው። በውስጥ ያለው የጸጋ ስጦታ ሲንቀሳቀስ ነው። አሜን። ያኔ የልዩነት ዘመን ይሆናል። የጌታ ስም የተመሰገነ ይሁን። የልዩነት በአንተ ውስጥ ያለው የጸጋ ስጦታ፣ በአንተ ውስጥ ያለው የእግዚአብሔርን ስጦታ እጆቼን በመጫን አቀጣጥላለሁ ወይንም አነሳሳለሁ እንዳለ ወገኖቼ፣ የልዩነት ዘመን ሲሆን በውስጥ ያለውን ነገር እየሰራ ነው ማለት ነው። ለዚህ የምትዘጋጁ ሰዎች የእግዚአብሔር ቃል እንደሰማችሁት በልባችሁ ላይ ይታተምላችሁ። በኢየሱስ ስም ይታተምላችሁ። በኢየሱስ ስም ይታተምላችሁ። ሁላችንም እንጸልይ።